ጀዋር እዚህ ወደ ወቅታዊ ሁኔታዎች በተለይ እናንተ ወደምታደርጉት እንቅስቃሴ እንምጣ። እንግዲህ ጀዋር አሁን በሌላ የፖለቲካ እንቅስቃሴ ውስጥ ነው ያለው። ጀዋር በፊት የጎሪጥ ከሚታያቸው ጋር አሁን ተቀራርቦ እየተነጋገረ ነው። ስለ አጠቃላይ የኢትዮጵያ ለውጥ ነው የሚያወራው። የአንድ ማህበረሰብ ወኪል ብቻ ሆኖ አልቀረበም። በኢትዮጵያ በአጠቃላይ ለውጥ ካልመጣ ትርጉም ያለው ሽግግር አይኖርም በሚልም ከሌሎች ኃይሎች ጋርም እንደዚሁ እየተነጋገራችሁ ነው። እስቲ አዲሱ የፖለቲካ መስመር አዲስ ማለትም ባንችል ግን ከቅርብ ጊዜ ወዲህ በደንብ ወደፊት ገፍተ የመጣው የፖለቲካ መስመር ምንድነው? ምን ግብን ታሳቢ አድርገን የጀመርከው? አሳይኔ ከማንም ጋር ጎሪታ አይቻላቀም ከሁሉም ጋር ባላንጣም ያሳብ ባላንጣም ብንሆን ስታርባክስ አብረን ስንጠጣ እንደነበር እንዳረሳ እና ፖለቲካ ውስጥ ጎሪታ ሰውን አይቻላቀም። even my harshest critic they remain my friends ለቀልድ ያህል ነው። እንግዲህ የቅድም እንዳልኩ ሀገራችን በጣም አሳዛኝና አስጊ ሁኔታ ውስጥ ነው ከተታት ይሄ አገዛዝ። ከዚህ ለመውጣት ርብርብ ትብብር የፖለቲካ አማራጭ አይደለም፣ ብቸኛው አማራጭ ነው። ተዘጋለ ለውጡ እንደመጣ አካባቢ ይሄን ለውጥ በአግባቡ ካልመራ ነው ሀገራችን እንደ ዩጎዝላቪያ ትበታተናለች የሚል ስጋት ነበረኝ። አሁን አይደለም ያለኝ ስጋት ዩጎዝላቪያን ልናገኝ አንችልም። ሊቢያ ከሊቢያ የባሰ ነው ልንሆን የምንችለው። ዩጎዝላቪያ ማለት ራስ ገዝ ክልሎች ከጦርነት በኋላ ተገነጣጥለው የራሳቸው ሪፐብሊክ የሆኑበት ነው። አሁን አይደለም ቅርቡ ስለ እንደነበረ ከፎቅ ላይ እንደተወረወረ ማሰሩ ነው የምንሆነውና ሁሉና የሰርቫይቫል ጥያቄ ነው ስንል የኢትዮጵያ ሀገር ብቻ ሳይሆን በውስጧ ያሉ ህዝቦችም በስንትናቸው ነው የሚወጣው። ተመልከት ትግራይ ላይ አሁን እየሆነ ያለው ሲሚላር በአማራም በኦሮሚያም በየቦታው በሶማሌም እየሆነ ያለው አብይ እኮ ኢትዮጵያ ውስጥ ያሉ ሰይጣኖቹን በሙሉ የለቀቃቸው ነው የሚመስለው እና የማህበራዊ ሃይማኖታዊ ፖለቲካዊ ሌሎች ተቋሞች በሙሉ ፍራግመንቴሽን ስለመጣ ይሄንን ሰብሰብ ለማድረግ የሀገሪቷ ልሂቅ መሰባሰብ አለበት። ለውጡን ለማምጣት ብቻ አይደለም። በነገራችን ላይ ለውጥ ለማምጣት በተለይ አሁን አብይ ከየቦታው ከሁሉም ጋር ተጣልቶ ኦሮሞ ስለገባ አብይ ለመጣል በጣም ቀላሉና አጭሩ መንገድ ኦሮሞን መነካካትና መቀስቀስ ነው። በቀላሉ እንደሆነ ብቻ የመጨረሻው ምሽግ ስለሆነ ያ ምሽግ በተነካካበት ያጠፋዋል። ያ ግን የኦሮሞን ህዝብንም ኢትዮጵያንም አይጠቅምም። ለውጡም በጋራ መምጣት አለበት። ለውጡም የሚመጣው ለውጥም በጋራ መመራት አለበት። ምክንያቱም የፖስት አብይ ከስልጣን ከተወገደ በማግስቱ ያሉ ቀናቶችና ወራቶች ለህዝባችን በጣም ወሳኝ ናቸው። ዛሬ ህዝባችንን በጣም የሚያሰጋው ሰው ሞትን ተለማምዷል፣ ችግርን ተለማምዷል። በጣም እያሰጋ ያለው ይሄን ሁሉ ችግር እያለ የተቃጠለ ዝም ያለበት የባሰ እንዳይመጣበት ስለፈራ ነው። ይሄ የባሰ እንዳይመጣ ማረጋጫ ልሰጠው የምትችለው እንደ ጀዋርም ልሰጠው አትችልም፣ እንደ ኦሮሞም ልሰጠው አትችልም፣ እንደ አማራም ልሰጠው አትችልም። ብቻ ያፋጁናል የሚል ጥርጣሬ ስላለ የሀገሪቷ ልሂቃን መጨረሻ ላይ ይሄ ሰውዬ አፋጅቶን ውስጣችን ፈንጂ አፈንድቶ ይጠፋል የሚል ጥርጣሬ ያለው ህዝብ ያን ፈንጂን ለማምከን የሚያስችል መደማመጥ፣ መቻቻል፣ መገናዘብ፣ መተባበር በሀገሪቷ ልሂቅ ህብረ ብሔርና የተለያዩ ቡድኖች መካከል መደማመን መጥቷል የሚለውን ህዝቡ ማየት መቻል አለበት። አብይን ለማስወገድ ብቻ አይደለም that's small part of it 90% አብይ ሰኞ ከተወገደ ከማክሰኞ ጀምሮ ያለውን የሽግግር ዘመን አንደኛ አሁን ያሉ ግጭቶች እንዳይባባሱ አብይ በተወገደ በማግስቱ የአፈሙዝ ላንቃ እንዲዘጋ ማስቻል አለበት። አብይ በተወገደ ማግስት
ወጣቶቻችንን ወንድሞቻችን ወደ ጫካ ይገፉ የመሩ የፖለቲካ ጥያቄዎች በፖለቲካ ምህዳርና በፖለቲካ መድረክ መፈታት እንደሚችሉ ዛሬውኑ መስማማት፣ መሰማማት፣ መተባበር ላይ መድረስ መቻል አለብንና አሁን እየሞከርን ያለነው በኢፋን በመናረጋቸው ውይይቶች በውስጥም ከተለያዩ ማህበረሰቦች ጋር እያደረግን ያለነው ውይይት ይሄንን ያማከልና እዚህ ላይ ያነጣጠረ ነው። እኔም ባለኝ ልምድም ባለኝ ዕውቀትም ባለኝ ተመሳሳይነትም ይሄ ዓላማ ወደፊት መሄዱ ለህዝባችን፣ ለሀገራችን፣ ለሁሉ ስታገለል የነበረው የኦሮሞ ህዝብም ሀገራችን ውስጥ ላለው ሁሉም ህዝብም ኢቭን ለጎረቤቶቻችንም ምክንያቱም ዛሬ የኢትዮጵያ ጉዳይ የኢትዮጵያ ብቻ አይደለም፣ ጎረቤቶቻችንን ነካክቷል። አብይ ዛሬ እጁን ሱዳን ውስጥ ከቷል። ከኤርትራ ጋር ፍጥጫ ውስጥ ነው ያለው። ከሶማሊያ ጋር ፍጥጫ ውስጥ ነው ያለው። ከጅቡቲ ጋር ራሱ ተፋቅሯል። እነዚህ ሁሉ ሀገሮች አይናቸው ዛሬ አብይ በተወገደ ማግስት ሀገር ከፈነዳች እንደ ጎርፍ ሊያጠቀልቀን ይችላል የሚል ስጋት ስላላቸው ለነሱ ራሱ አሹራንስ መስጠት የሚቻለው በአንድ ግለሰብ በአንድ ወገን ሳይሆን ሁሉም መደማመጥና መተባበር ሲችል ብቻ ነው። ምናልባት ጀዋር ሰሞኑን ስብስብ አድርጋችሁ የሀገር ተቆርቋሪዎች የተፈጠረው ነገር ህልውና አደጋው አሳስቧችሁ በጋራ ከተለያየ ቦታ የመጣችሁ ኢትዮጵያውያን መክራችኋል። ነገር ግን ያንን ምክክር ተከትሎ የህዝቡን ማስተያየት ለመስማት ሞክረናል። ያው ብልጽግናው መንደር የነበረው ጫጫታ የሚጠበቅ ነው፣ ብዙም የሚያስገርም አይደለም። ነገር ግን አንዳንድ ወገኖች ያው በፖለቲካ እምነት ያስፈልጋል፣ እናንተም ብቻ የኦሮሞ ሊቃንም ብቻ ሳይሆን ሌሎችንም ጭምር በፊት ከነበራቸው አንፃር አይተው እምነት መጣል አንችልም የሚል ነገር ያነሳሉና የዚህ ችግር አይገጥማችሁም? አንዳንድ ጊዜ ቀና አስባችሁ ብትመጡም የእምነት መጓደል ካለ ይህንን ነገር እንዴት እናስተካክለዋለን? ይዛችሁ የመጣችሁት ነገ ከነጎዲያ ተመሳሳይ የአብይ አህመድ ዘመን ተመሳሳይ የዋት ዘመን ላለመሆኑ ዋስትና የለንም ብለው የሚሰጉ ወገኖች አሉ። ከዚህ አንፃር ይህንን ክፍተት ለመድፈን ምን ማድረግ ይጠበቅባቸዋል? አይ ብራዘር ትረስት ኢዝ ኤርንድ ኖት ጊቨን ነው። እኔ ደስ ስለሚለኝ እንደዛ መጠራጠር እንደዛ መስጋት ለአደጋ ያጋልጣል። ያልጠረጠረ ተመነጠረ ነው የሚለው አማራ ሲተረት። ይህ ህዝብ ስንት ጊዜ ተመነጠረ? በ74 ተመነጠረ፣ ለውጥ አመጣ። ለውጡን ወታደር መነጨ ነጠቀው። 91 ለውጥ መጣ፣ ወደ ሞራል ያልተሻገረም። 2018 ለውጥ መጣ፣ አልተሻገረም። ስለዚህ ህዝቡ ቢጠራጠር በኦሮሞ ተረት አለ ሰውየው እዚህ ጋር ጠባሳው እንደሆነ እሳት ነው ያቃጥለኝ አለ። እዚህ ጋር እሳት ነው ያቃጥለኝ፣ እዛ እሳት እንዴ አንዴ አቃጥሎ ሁለተኛ ሲደግመው ምን ሲሰራ ነበር አለ። ስለዚህ ህዝባችን በተደጋጋሚ የተፈጠሩበት ክህደቶች፣ በደሎች ቁስል ፈጥሮበታል፣ ጠባሳ አለው እና ቢጠራጠር አይገርመኝም፣ ተገቢም ነው። ስለዚህ የፖለቲካ አመራሩ የፖለቲካ ሊቁ በስራው በትጋቱ ራሱን ያንን የትረስት ዲፊሲት የጥርጣሬ ውዝፍ እየቀነሰ መሄድ መቻል አለበት እና ያንን በስራ እንወጣዋለን ብዬ ነው የማምነው። አዳዲስ አይደለንም። አቋማችን ስራችን የታወቀ ነው። በስራ ግን በሂደት በስራ በመናደርገው ውይይቶች በመናቀርበው ፍኖተ ካርታ የህዝባችንን እምነት ከጊዜ ወደ ጊዜ እያዳበርን እንሄዳለን ብዬ ተስፋ አደርጋለሁና we just that's only way forward። ብላንክ ቼክ ኢትዮጵያ ህዝብ እንዲሰጠን ለማንም እንዲሰጥ አልፈልግም። መጠራጠሩ ትክክል ነው። ስለዚህ it's up to us። ተጠራጠሩ ግን አዳምጡን ነው ለኔ መልእክት ለህዝባችን። ተጠራጠሩ፣ ጠይቁ፣ አዳምጡ፣ ምን ነግራችሁን መዝኑ፣ ግን አዳምጡን። ተስፋ ቆርጣችሁ በር ዘግታችሁ ጆሮአችሁ ዘግታችሁ አትቀመጡ። አዳምጡን። በሂደት የምንለውን ነገር እየሆንን የምናሳይ ከሆነ ደግፉን።
ለውጡ ራሱ ሲመጣ ስምምነቶች በወረቀት ከተቀመጡም በኋላ ራሱ እነሱ ሳይሸራረፉ እንዲተረጉሙ ከተፈለገ ህዝብ በተደጋጋሚ መጠርጠር አለበት፣ በተደጋጋሚ መጠየቅ አለበት፣ በቀጣይነት ባለው መልኩ ጫና መፍጠር መቻል አለበት። ይሄ ብቻ ነው ጋራንቲ ለፖለቲካ አመራር ለገባው ቃል ታማኝ ሆኖ ለማስፈጸም የሚችለው ጠያቂ ማህበረሰብ፣ ጠርጣሪ ማህበረሰብ፣ ጫና ፈጣሪ ማህበረሰብ ሲኖር ብቻ ነው። ጆዋር እንደው የአማራ ህዝብ ትግል እያካሄደ ነው። ያው ፋኖ በትግል ውስጥ እንዳለ ይታወቃልና አንዳንድ የኦሮሞ ፖለቲከኛ አሁን አዳዲስ የፖለቲካ እይታዎችንና እንቅስቃሴዎችን እያደረገ ነው ያለውና ከዛ አንፃር የአማራ ህዝብ ትግል ወይም ደግሞ ፋኖ የሚያደርገውን እንቅስቃሴ እንዴት ነው የምታየው? የኦሮሞ ህዝብ ከዛ አንፃር መስጋት አለበት? ይሄን ትግል ነገ ከነገ ወዲያ ብዙዎች እንደሚሉት በተለይ አብይ ጋር የተጣበቁ ሊቃን እንደሚሉት ይሄ ትግል የብሔር ብሔረሰቦችን መልሶ ጭቆና ውስጥ ለመክተት አሁንም የአንድ ብሔር የበላይነት ለማምጣት ነው በሚል በዚህ ስጋት ብቻ የሚያዩትም አሉ። ከዚህ አንፃር አንተ እንዴት ነው የምትመለከተው የአማራን ህዝብ ትግል? ኦክ ፋኖች እኮ ከማርስ አልወረዱም። ከኛ ጋር ሲታገሉ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ኮርኔት አብረን ስናደርግ የነበሩ ልጆች ናቸው። ባህር ዳር ሄጄ አግኝቻቸው ነበር። ሪሜምበር አዳዲሶች እኮ አይደሉም። በተለይ ደግሞ ከትግራይ ጦርነት ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመብን የሚል ስሜት ውስጥ ገብተው ልዩ ኃይሉን ለማፍረስ የተሄደበት ሂደት ሁሉም ነገር ንዴት ውስጥ ስላስገባው ሪሜምበር ገና ፋኖ ጠመንጃ ይዞ ጫካ ሳይገባ ከነያስቤድ ጋር ኢንተርቪው ሲሰጥ ፋኖ ትጥቅ መፍታት አለበት የሚል ነገር እና አብይ ሲያመጡ ነው መጀመሪያ አይምሮ መፍታት መቻል አለበት። የነፍጥ መፍታቱ ነፍጥ ማስቀመጡ ቀላል ነው። መጀመሪያ ተካርኩ የሚለው ስሜት ለጥቃት ልጋለጥ ነው የሚለው ስሜት ካልተፋቀ በስተቀር ነፍጥ ለማስፈታት መሄዱ ወደ ግጭት የሚያደርሰው እያልኩ ስናገር ነበር። በዚህ ተክጃለሁ የሚለው ተበድያለሁ፣ ለጥቃት ተጋልጫለሁ፣ ተጠቅሞብኝ ጣለኝ የሚለው ስሜት ያጋለው ነገር አለ። ሁለተኛ የአማራ ፖለቲካል ኮሚኒቲ በብሔር መታገል የጀመረው አዲስ ነው፣ ገና አዲስ ነው። እኛ ትግራይ ሶማሌዎች ለረጅም ጊዜ ስንታገልበት ስለነበረ በስሏል ብሔረተኝነቱ። ከዚህ አንፃር ተያይዘው የሚወጡ ሌላ ብሔረሰቦችን ሌላ ማህበረሰቦችን ሊያስከፉ የሚችሉ ብዙ ነገሮች ተብለዋል ባለፉት አመታቶች። በትግል ማቹር እያደረጉ ይመጣሉ። አሁን ላይ እንደዛ አይነት ነገር አሰማም። ያንም ስለነበረው ነው ምንድነው እዚህ ጋር ፋኖች የሚሉትን እንደርስ እያርኩ አይደለም። I believe in human improvement እና አንድ እሱ ነው። እነሱም እያሻሻሉ ፖሊሽ እያደረጉ ሪያሊስቲክ የሆነ አቋምና ጥያቄያቸውን እያቀረቡ መሄድ አለባቸው። ሌላው ማህበረሰብም ሊረዳ መሄድ አለበት። ዋናው ነገር ግን ምንድነው ኢትዮጵያ ውስጥ ወይሌን ላትወድ ትችላለህ፣ ፋኖ ላትወድ ትችላለህ፣ ግን they are fact of life። ለምሳሌ እኔ የሰላማዊ ትግል ወይም ደግሞ የህዝብ እምቢተኝነት የትግል ስልት አቀንቃኝ ነኝ። ከአርምድ ስትራግል በነፍጥ ከሚደረግ ትግል ይልቅ ህዝባዊ እምቢተኝነት ማምን ሰው ነኝ። በዛ ነው ስራ የነበረው። አሁን ባለው ኢትዮጵያ ሪያሊቲ ወይሌን ኢግኖር አድርገህ ፋኖን ኢግኖር አድርገህ ቲዲኤፍን ኢግኖር አድርገህ ኢትዮጵያ ውስጥ ሰላም ልታስበው አትችልም። እነዚህ ኃይሎች ላይ በድርጊትም በቃልም በማህበረሰቦች መካከል ክፍፍል የሚያመጣ በማህበረሰቦች መካከል ስጋትና ፍራቻን የሚያመጣ ቃልም ሆነ ድርጊት እየተቆጠቡ በዲሲፕሊን የታነጸ ለነጻነት የሚታገል ገበሬውና ማህበረሰቡን ለጉዳትና ለጥቃት የማያጋለጥ ስልት እንዲከተሉ ጫና በማድረግ ነገር ግን ነፍጥ ያስነሳቸው ያገዛዝ በደል መሆኑን እውነታውን በማስገባት መሄድ ያለብን።
ይሄ የከሌ በላይነት የከሌ በላይ ሁሌም የምለው ነገር ነው መሳይ። እንደ ኢትዮጵያ ህብረ ብሔር በሆነበት የብሔር ንቃት ኮንሽስነስ ከፍተኛ ደረጃ በደረሰበት ሀገር ውስጥ የአንድ ቡድንና የአንድ የበላይ ቡድንና የአንድ ግለሰብ የበላይነት ለማፍጠር የሚደረግ ሙከራ ኪሳራ ነው። ይሄን እኮ በህዋት ዘመን ነው ስንል የነበረው። ውጤቱ ምን ሆነ? ከዛ በኋላ አብይ ወደ ባሰው አመጣው። የአንድ ግለሰብ የበላይነት ለማምጣት ከኪሳራ ውስጥ ከተተን እና አሁን ደግሞ ነው አንደኛ አይቻልም። ኢትዮጵያ ውስጥ እንግዲህ በኋላ አምባገነናዊ የግለሰብም ሆነ የፓርቲ አምባገነናዊ ስርዓት ሊሸከም የሚችል የህዝብ ጫንቃም የለም፣ ሊጭን የሚችል መንግስታዊ አቅምም የለም፣ ሊኖርም አይችልም። ስቴት ካፓሲቲም የለም፣ ፖፑላር ቶለራንስም የለም። ስለዚህ የወያኔ የበላይነት፣ የህወሓት የበላይነት፣ የፋኖ የበላይነት ይመጣል ወይ ደግሞ ልናመጣ እንፈልጋለን የሚለውም ይመጣል ብሎ የሚሰጋውም ፕራክቲካል አይደለም። እናመጣለን ብሎ የሚያስብ የታጠቀ ኃይልም ካለ ሪያሊስቲክ አይደለም። በመላው ኢትዮጵያ ኦኤልኤ በኦሮሚያ ላይ የበላይነት ሊይዝ አይችልም። ፋኖ በአማራ ክልል ላይ የበላይነት ሊይዝ አይችልም። ህወሓት በትግራይ ላይ የበላይነት ብቸኛው ሆኖ መቀጠል አይችልም እንደ ድሮ። we're seeing the challenge አሁን we're seeing it እኮ። ስለዚህ ህዝባችንም ስጋቱን ቆጠብ ያድርገው፣ የታጠቁ ወንድሞቻችንም ቀረርቷቸውን ቆጠብ ያድርጉ። ከእንግዲህ በኋላ ኢትዮጵያ ውስጥ ተወያይቶ ተደራድሮ ተቻችሎ ከድርድር የተረፈውን ለህዝብ ውሳኔ አቅርቦ ብቻ ነው አብረን መኖር የምንችለው። ይሄ ነው ሰሪ ጆር እንደው ይህን ጥያቄ ሳላነሳ አላልፍም። ይሄ ምክክር ኮሚሽኑን በተመለከተ ነው። እንግዲህ ምክክር ኮሚሽኑ አንድም በእናንተ ላይ ከሚቀርቡ ትችቶች አንዱ አገዛዙ በዚህ ደረጃ ርቀት ሄዶ ነገሮች በንግግር በምክክር ይፈቱ ብሎ ባህር ማዶ ድረስ ሰዎችን እየላከ በዚህ ደረጃ ከፍተኛ ርብርብ እያደረገ እናንተ ሌላኛውን መንገድ ነው የመረጣችሁት በሚልም ትወቀሳላችሁ። እናንተንም በዓለም አቀፉ ማህበረሰብ ለማሳጣት እንደ የምክክሩ ኮሚሽን እንቅስቃሴ እንደ አንድ መሳሪያም እየተጠቀመው ነው። ስለ ምክክር ኮሚሽኑ ምንድነው ያንተ መረዳት? እኔንና ልደቱንና ገዱን ለማግኘት እኮ ወይም ደግሞ ሌሎቹን ለማግኘት ይልቃልን ለማግኘት ዋሽንግተን እኮ መምጣት አልነበረበትም። እዛው ፊልም ላይ ነበርን እኮ እዛው ሲመሰረት እኮ ወርደ አግኝተናቸዋል እኮ ተመስርተው ፕሮባብሊ በረበርና በሁለት ወር ውስጥ ነው ከእስር ቤት የወጣሁት። እንደወጣው በሳምንት ነው በማመን ጊዜ ነው ያገኘኋቸው። ቤቴ ጋብዤ አብረን ቁጭ ብለን ለሰዓታት ተወያየን። ሎክ የምክክር ኮሚሽን ሀገራዊ ምክክር የሚለው ሐሳብ ያኔ ፍኖተ ካርታ የጋራ ፍኖተ ካርታ የሽግግር ፍኖተ ካርታ ይውጣ ስንል ብቻዬን አብይ ያሻግራለሁ ስል ኖ ሀገራዊ ምክክር ኮሚሽን መቋቋም አለበት። በሀገራችን ውስጥ ያሉ ልዩነቶች በምክክር ፈር መያዝ አለባቸው ስንል ነበር። ናሽናል ዳያሎግ የሚባለው ነገር በአንድ ሀገር ውስጥ በሁለት ደረጃ ነው ሊካሄድ የሚችለው። አንዱ ግጭት ለማስቀረት የፖለቲካ ጡዘትና ውጥረቱ ሲበዝ ያንን ለማለዘብ ወደ ምክክር ኮሚሽን ትሄዳለህ። አለለዚያ ከጦርነት በኋላ ድህረ ጦርነት ማለት ከድህረ በጦርነቱ የተፈጠሙ ስህተቶች፣ ክፋቶች፣ መከፋቶች፣ መገዳደሎች፣ ስብራቶች ለመጠገንና ብሔራዊና ሀገራዊ እርቅ ለማምጣት የሚደረገው ሀገራዊ ምክክር ኮሚሽን ነገር ያልናቸው ምንድን ነው? ቅድሚያ መሰጠት ያለበት የታጠቁ ኃይሎች ጦርነት ተኩስ አቁም ተደርሶ የታጠቁ ኃይሎች ይሳተፉበት፣ የታሰሩ የፖለቲካ አመራሮች ይፈቱ፣ የምክክር ኮሚሽኑ የሚገዛበት ህግና የምክክር ኮሚሽነሮቹ ምርጫ የፖለቲካ ልሂቃኑን ባማከለ መልኩ ይደረግ፣ ታማኝነት እንዲኖረው ረጅም ጊዜ ከዛ በኋላም በአካልም በስልክም በግለሰብ ደረጃም አንዳንዶቹንም በቡድንም ደጋግሜ ሳገኛቸው ነበር። ውጭ ሀገር መላክ አያስፈልግም ነው የምክክር ኮሚሽን። ፕሮፌሰር መራን እንደሚለው ዴድ ኦን አራይቫል ገና ከጅምሩ ነው የሞተው። አብይ የምክክር ኮሚሽን የሚፈልገው አንድ ነገር ብቻ እኮ ነው፣ ሲስተሙን ከጠቅላይ ሚኒስትር ወደ ፕሬዝዳንት መቀየር ነው። ይሄን ደግሞ ለምን እንደሚፈልግ ታውቃለህ? የዓለም አቀፍ ስብሰባ ስትሄድ
በስታተስ ነው የምትቀመጠው። ንጉስ የሆኑ ሰዎች ፖዲየሙ ጋር ይቀመጣሉ፣ ፕሬዝዳንቶች ይቀመጣሉ። ሄድ ኦፍ ስቴት መጀመሪያ ይቀመጥና ሄድ ኦፍ ገቨርንመንት እና ጠቅላይ ሚኒስትሮች ከፕሬዝዳንቶች ራቅ ብለው ነው የሚቀመጡት። ሶስተኛ ረድፍ ላይ ነው የሚቀመጡትና ይሄን ያየሁት ዊሊያም ሩቶ ኬንያ ላይ ባለሲመቱን ሲያከብር የሌሶቶ ነው ስዋዚ 1 ሚሊዮን ማትሞላ ሀገር ንጉስ ፖዲየሙ ጋር ብሎ 130 ሚሊዮን ሀገር የሚመራው ጠቅላይ ሚኒስትር ጫፍ ላይ አስቀመጡት። እንግዲህ ፕሮቶኮል ነው። አበዳሉ ጥሎት ነው የወጣው። አብይ ምክክር ኮሚሽኑ ነው የሚፈልገው ሰው እንደሚያስበው የኢትዮጵያን ሌሎች ምናምን ለማለት ባንዲራ ያለውን ኮከብ በአዲስ አበባ ለመቀየር ከጠቅላይ ሚኒስትር ራሱን ፕሬዝዳንት አድርጎ ፖዲየም ላይ ቀረብ ብሎ ለመቀመጥ ነው ለመቀየር የሚሄደው። ይሄን ፋሲሊቴት ለማድረግ የሚሄድ ምክክር ኮሚሽን ላይ መሳተፍ ምን ዋጋ አለው? ኢትዮጵያ ምክክር ያስፈልጋታል። እናደርገዋለን። እየተወያየን ነው። ሽግግሩ ወቅት ላይ at what stage ምክክር ማድረግ እንዳለብን፣ በምን ደረጃ ላይ ድርድር ማድረግ እንዳለብን፣ በምን ደረጃ ላይ ፉክክር ማድረግ እንዳለብን እያስቀመጥን ነው። ፍኖተ ካርታ እየነደፍን ነው። በውይይት እናደርገዋለን። እውነተኛ የሆነ ገና ከጅምሩ ዓላማውም አሳታፊ በሆነ አጀንዳዎች በሚቀረጹበት ገለልተኛ እንዲሆን ደግሞ ሁሉም አመኔታ ያለበት ኮሚሽን የሚቋቋምበት ሀገር ሊገነባ በሚችለው መልኩ ሊቆንም ህዝቡን የሚያሳትፍ ምክክር ኮሚሽን እናደርጋለን። ባይ ዘ ወይ ኮሚሽነሮች ውስጥ አንዱም አያምንበትም። በዚህ አይኖትም። አሁንም አወራቸዋለሁ። አንዳቸውም ይሄ ምክክር ኮሚሽን ኢትዮጵያን ይጠቅማል እንደውም ይጎዳል ብለው ነው የሚያምኑት። ግን ከተለያየ ምክንያት የተነሳ ይቀጥለውበታል። እኔ ኢትዮጵያ ውስጥ የቃቃ ጨዋታ ተካፋይ መሆን አልፈልግም። ለዚህ ነው እንጂ በግለሰብ ደረጃ አከብራቸዋለሁ። ግን እነሱም ያውቃሉ፣ ሁላችንም የምናውቀው ነገር ነው። ጆር በመጨረሻ እንግዲህ ሌላ ጊዜ ያው በሰፊው እንገናኛለን። ይሄ የመገናኛ የመጀመሪያ ምንድነው መጋረጃ መግለጫ ቃለ መጠይቅ ነው። ወደፊት በሰፊው እናወራለን። ስለ ትናንቱም ልናወራ የምንችልበት መድረክ እንደሚኖር እጠብቃለሁ። ግን ዛሬ በዋናነት የሰሞኑን ወቅታዊ ሁኔታዎች በማንሳት ነው ያገኘው። እንደው የምትለው ነገር ካለ እንግዲህ ግርግሩ ጩኸቱ በዝቷል። ለአዲስ ዓመት አሁን ጳጉሜ 5ቱም ቀናት ስያሜ ተሰጥቶላቸው እንግዲህ ሰፊ የሆነ ፕሮፓጋንዳ ስራ እየተሰራ እንዳለ ነው የምንሰማው። ኢትዮጵያ ስንደውል አንዳንድ ቦታዎች ላይ ምንም የሚሰሙት ነገር የለም። የመንግስት መገናኛ ብዙሃን ስለማይከታተሉ ስላለው ግርግር እኛ እንጂ የምናውቀው እዛ መሬት ላይ ያለው ሰው ብዙም አያውቅም። ሆነም ቀረም በዓል ደርሷል። አዲስ ዓመት ነው። አብይ አህመድ ከፍተኛ ስራ እየሰራ ነው የፕሮፓጋንዳ ላይ። ምን እንጠብቃለን? መልእክትም ካለ በመጨረሻ ዩሲ አንዳንዴ እኮ ግንዛቤ ማነስ አስቸጋሪ ነውና እንዲህ አይነት ወከባ መጀመሪያ ስልጣን ስትይዝ ይሄ የሃኒሙን ኤራ አለ አይደለም? ያኔ አቢማኒያ ኢትዮጵያን እንትና ላይ የተባለ ጊዜ የዛ ጊዜ በእንዲህ አይነት ወከባ የሰውን አይምሮ ሰርቀህ ችግሮቹን እንዲረሳ ታደርጋለህ። ይሰራል። ከዛ ኢንኩምበንሲ የሚባል አለ። አንድ ቡድን አንድ ፓርቲ ወይም አንድ አመራር ስልጣን ላይ ሲወጣ መጀመሪያ አካባቢ ላይ በወከባ ምክንያቱም ሰው በስራ ሊመዝንህ አይችልም። ምንም አልሰራህም እስካሁን በቃል ብቻ ነው የሚመዝንህ። ስለዚህ ቃላት እየደረደርክ ተስፋ እየደረደርክ መደመር መቀነስ እያልክ ልትሸውደው ትችላለህ ህዝብን። 2 ዓመት 3 4 ዓመት 5 ዓመት በላይ ካለፈ በስራ እየገመገመ ይመጣል ቃላትን ከስራ ጋር። አሁን አይደለም 5ቱን ጳጉሜ 365ቱን ቀን 24 ሰዓት ቢለፈልፉ ማንም አይሰማቸውም። ምክንያቱም በተጨባጭ ሰው ኑሮን እየኖረ ነው ያለው። አብይ ወጥቶ ሚራክል ኢኮኖሚ ሲል ቤት ውስጥ ዳቦ አጣ የምታለቅስ ህፃን አለች፣ ወተት አጣ የምታለቅስ ህፃን አለች፣ ልጁን ትምህርት ቤት መላክ ያልቻለ፣ ልብስ ጫማ መቀየር ያልቻለ፣ ቡሌ የሚበላ አስተማሪና ዶክተር አለ። ፕራክቲካሊ አብይ በፕራክቲካሊ ተፈትኗል።
አይደለም እንደ አብይ ሀገርን ያፈራረሰ ሰው ተውና በዲሞክራሲያዊ ሀገር በሆነ ሀገር ውስጥ ኢንኩምበንት ስትሆን ኢቭን ውጤታማ ኢንኩምበንት ራሱ ስትሆን ቃልህ ድጋፍህ እየቀነሰ ነው የቃል ዋጋው እየቀነሰ ነው የሚሄደውና አይ ዶንት ቲንክ ብዙ የሚያዋጣ አይመስለኝም ስልጣን ትይዛለህ አንድ አገዛዝ አሴንዳንስ እንለዋለን ከዛ ኮንሶሊዴት ታደርጋለህ ወይ በጉልበት ወይ በህዝብ ፈቃድ ከዛ ፕሮቴክት ፕሪዘርቬሽን ውስጥ ገባለህ ከዛ ዲኬይ ነው የሚያደርገው አብይ በ7 አመቱ ከኮንሶሊዴሽን ወደ ዲኬይ ነው ሄደው የሥርዓቱ ኢኮኖሚያዊ የጸጥታ የፖለቲካል ይመሲ አንድም ማህበረሰብ አብይ የኔ ነው ብሎ አብይ የሚታመንበት አንድም ማህበረሰብ የለም ፖለቲካ ማህበረሰብ ኮንስቲትዩንሲ የለም ሊታመንበት የሚችል የሴኩሪቲ ኃይል የለም ሰዎችን ሊገዛም ሆነ ህዝብን ሊያታልልበት የሚችል የኢኮኖሚ አቅም የለም so he is in decay ብንቶ ይወርቃል ይሄ 50 30 20 ምለው ነገር አለ ብንቶ ራሱ የሚወርቅ ስርዓት ነው so ይሄ ወከባ ብዙም አያሳስበኝም እኛም ስራችንን እንሰራለን ዲፌንሲቭ ላይ ናቸው እነሱ 85ኛው ደቂቃ ውስጥ ነው ያለነው ወይ ሜቢ ከዛ በላይ በየሰከንዷ ጎሉ ላይ ማኖ ይነካሉ because we are keeping pressure on them እኛ ኳሷን ማስገባቱን እንቀጥላለን መጨረሻ ላይ ፊሽካው ይነፋል ከፊሽካው በኋላ ደግሞ ሌላ ነገር ይመጣል ማለት ነው አመሰግናለሁ መሳይት good to be back with you በጣም አመሰግናለሁ ጃዋር እንግዲህ ተገናኝተናል ወደፊትም በኢትዮጵያ ወቅታዊ ጉዳይ ላይ በተለይ በእናንተ እንቅስቃሴ ዙሪያ ህዝቡ ማወቅ የሚገባቸውን ነገሮች እናንተን እንግዳ ያደረግን ያቀርበን ከህዝቡ ጋር እንድትገናኙ እናደርጋለን